በጣም ለማመስገን ነው እናቴ የ50 አመት የስኳር ታማሚ ነበረች አሁን እሷ አድና ምንም መድኃኒትም ኢንሱሊንም አትወስድም ግን አንድ ጥያቄ አለኝ አሁን ከኢንሱሊንም ከመድኃኒቱም ወጣ ትላንትና ለሊት ላይ ወደ 68 አካባቢ ሆኖ ቀሰቀሳት እና I don't know ይወርዳል ማለት ነው ካለ ኢንሱሊንና ካለ መድኃኒት ከዛ በታች እሱ አንድ ጥያቄ ነው ኦኬ እሺ ቀደም ተጠይቀው ወይስ ኦኬ ቀጥል ኦኬ አንደኛው እሱ ነው ሁለተኛው ሌላው ጥያቄ ደግሞ የሚረዱ ልጆች አሉ ያልካቸው አሉና የነሱን እንትን ለመርዳት እዚህም ይሄንን ያንተን ቪዲዮ ሼር አድርጌያቸው መርዳት የፈለጉ ስላሉ የነሱን አካውንት አይ ቲንክ በቁጥሩ ደውዬ ወስዳለሁ ዩዥዋሊ ደውሉ በመትልበት አካውንታቸውን ከሰጠኝ ወይም ለእናንተም ብልከው እናንተ ለነሱ የምታደርሱበት መንገድ አሬንጅ ታደርጉልኛላችሁ እና በጣም ብዙ ሰው ችግር የለውም ሶስት ሰዎች ኦኬ ሁለት ሰዎች ናቸው ሌላ ኦኬ ለነሱ እናረጋዋለን ኤኒዌይ በዛኛው ስልክ ደውዬ ሌላም ስፖንሰር ማድረግ የምንፈልገው ስላለ አናገራቸዋለሁ በዛኛው ስልክ አሁን ግን ሌላው አንድ የስኳሩ ጥያቄ ነው ሁለተኛ ለኔም አክቹአሊ ምንም ነገር የለኝም ግን ዳይቱን ጀምሬ በጣም ብዙ ለውጦችን ያየሁት እና በጣም እናመሰግናለን እግዚአብሔር ነው አንተን ይሰጣን ላከልን ለኢትዮጵያ ህዝቦች በሙሉ እና ይሄ የኢንሱሊን መውረድ ምንድነው የምትለኝ ስለሱ ቅድም እንደገባ ስታውራ ነበር እየሰማን ነበር ስለ ኢንሱሊን ሬዚስታንስ ስለ ፕሪዲያቤቲስ ምናምን ስታውራ እየሰማን ነበርና ስታውራ ምን አልከኝ ስለ ፕሪዲያቤቲስ ስታውራ ነበር ስፒከርን ክፍት አድርገህ እየሰማን ነበር ሁሉም ሰው እየሰማ ነበር ልክ ነኝ ልክ ነው ለሰው እየነገርኩ ነበር yes እሺ ትንሽ አውራ ደስ ብሎኛል በጣም ደስ ተማኒ ነበር አንተ ተማኒ ኦኬ ምንድነው ብዙ ሰው ያው ዳያቤቲክስ ካለያዘው በስተቀር ያው የታመመ አይመስለውም ወርቅ ያለው ግን ያው ቴክኒካሊ ያው እንትን ማለት ነው ፋቲ ሊቨር አለው ፕላስም ፕሪዳያቤቲክስ ነው እና ሊትራሊ ወደዛ መንገድ እየሄድን ነው ወደ ዳያቤቲክሱ ማለት ነው yes እና ላገኘው ሰው ሁሉ ነው ይሄ ነገር ሼር ያደረኩ ያለው ግን ብዙዎቹ የማይገባቸው አሉ አንዳንዶቹ አሁን አንድ አራት ሰው ኦሬዲ የብላድ ፕሬሸር መድኃኒት ያቆሟል ግሬያቸው እና ከእናቴ ጋር ሁለት ሰው ደግሞ ከዳያቤቲክስ ፉሊ ኮምፕሊትሊ ወጥተዋል እና በጣም ነው የምናመሰግነው መቼም yes ገርሞኛል ምክንያቱም ያንተ አንደርስታንዲንግ የሚገርም ነውና አንተ ስታወራ እየሰማን ነበር ሁሉም ሰው እየሰማ ነበርና ስሙት እያልኳቸው ነበር አንተ እየሰማን ነበርም ስታወራ ኤግዛክትሊ እኔ እንደውም ማላቃቸው ሰዎች ናቸው ስቶሩስ ገብቼ አይቼ ነበር እየነገርኳቸው ነበር ገብቷል አንድ በሽታ ነው ስፔክትረም ነው ገብቷል ኢንሱሊን ሬዚስታንስ ጋር ተጀምሮ ዲያቤቲስ ላይ የሚያልቅ ጉዞ ነው ልክ እንደ መሰላል ናውራና ልዩነቱ ማን የቱ ጋር እንደሆነ ቼክ እስካላደረገ ድረስ አያውቅም ሁላችንም በተወሰነ እድሜ በኋላ ያንኑ ሲሚላር ምግብ ነው ሁላችንም እንበላው ሲሚላር የሆነ የኤክሰርሳይዝ ባህል ነው ያለን ሁላችንም ከተወሰነ እድሜ በኋላ ታመናል የሚጨው ልክ ነው የማዘር የጠየቀኝ ነገር አንደኛ 68 ዶዝ ላይ ነው ዶክተር ሃይፖግላይሲሚያ ብለን የሚያራሩጠን ነገር አይደለም እንግዲህ ሜዲኬሽኑ ነው ሃይፖ የሚያመጣው እንደምታውቀው በተለይ ኢንሱሊን ሃይፖ ያመጣል ኦራል ሃይፖግላይሲሚክስ ምንላቸው ታውቁቻሉ የሃይፖ ኢሹ ያላቸው እነሱ ናቸውና እሳቸው
ስኳራቸው ኖርማል ሆነ እንጂ ኢንሱሊን ሬዚስታንት ናቸው። በአካል በላያቸውም ቢያንቴ ቢሆኑም ክብደት የሚያነሱ ሴት ኦኬ ምን ሆነ መሰለህ እቺን ሃይላንድ እንግዲህ ብዙ ጊዜ እንደ ጋን ነው በገጠር ስላደኩ የሆነ ምሳሌ የሚሰጠው በገጠር ነው በከብቶች ነው ምሳሌ የሚመጣልኝ ጋን ምናምን እንግዲህ ጠላ ምናምን የሚጠመቅበት ነውና ዲያቤቲክ የሆኑበት ታይም ላይ ማዘር ልክ ሲወለዱ ልክ ባዶ ሃይላንድ ነበሩ ብላ አስብ ኦኬ እየተሞሉ በከፍተኛ ኤነርጂ ከፍተኛ ካርቦሃይድሬት ሲደመር ከፍተኛ ፋት ኤነርጂ ነው እንግዲህ እንደምታውቀውና እየተሞሉ ጢም ብሎ ነው የፈሰሰው መጨረሻ ላይ ልክ ይሄ ሲሞላ ውሃ እንደሚፈሰው ሞልቶ የፈሰሰ ቀን ነው ስኳራቸው ከፍ አለ ብለን በሕክምናኛ ሩጫ ምን ጀምረው ምንድን ያለው አንተ እንደገባኝ ከሆነ ከውጭ የሚመጣውን የሚሞላውን ነገር ካርቦሃይድሬቱን ስቶፕ እንዲያደርጉ ያደረገው ስለዚህ ምን ሆነ ሞልቶ ይፈስ ነበረው ጸጥ አለ መፍሰሱን ያቆመው ስቲል ግን ጢም ያለ ኤነርጂ ነው ማዘር ያላቸው ገብቶሃል ሬዚስታንሳቸውን መቀልበስ ትልቅ ፋይት ነው ድም ሳውራ ሰምተህ ከሆነ ጡንቻቸውን ድጋሜ ማምጣት መቻል አለብን ማዘር ቀጭን እንኳን ቢሆኑ ነገ ዝም ብለህ በሜትር ወገባቸውን ለክተህ ስቲል ቦርጭ ይኖራቸዋል ቀጭን እንኳን ቢሆኑ የሚገርም ነገር ኢትዮጵያውያን ሰዎች በብዛት ከፍ ያለ ውፍረት የለንም ከፍ ያለ በዛች በቀጭን ሰውነት ቦርጭ ይኖረናልና ኢንሱሊን ሬዚስታንት ናቸው እሱን ላመጣልህ ብዬ ነው ኢንሱሊን ሬዚስታንስ ያለው ሰው ኦሬዲ ከፍ ያለ ኢንሱሊን ሰውነት ላይ ተንጠለጠለ ነው ያ ከፍ ያለ ኢንሱሊን አንዳንዴ ምን ያመጣል መሰለህ የሆነ ከበሉት ምግብ አንፃር ምንም እንኳን ምግቡ ካርቦሃይድሬት ባይኖርም ሞር ኢንሱሊን ገብቷል ኦቨር ባላንስ ያደርገው ኢንሱሊን ያመርታሉና ያ ከፍ ያለ ያመረቱት ኢንሱሊን somehow ሃይፖ ያመጣባቸው ይችላል የሚገርም ነገር ኢቭን የሃይፖ ምልክቶች እንኳን እንደ በፊቱ የተጋነነ ምልክት አያዩም ምክንያቱም ለብሬን ከፍታ ሃይፖግላይሲሚያ ብሬን ነው ባዜ የሚጮኸው ስኳር ዝቅ ሲል በጣም የሚጮኸው ያ ሁሉ ላብ ረሃብ ስሜት ሃይፖ ያላቸው ሰዎች ሰምተህ ከሆነ የሚያመጣው ብሬን ግሉኮስ የሚሄድለት ሲያንስ ነው እንደዛ የሚሆነው ማዘር ግን እንግዲህ በገባህ መንገድ በመናራው መንገድ ነው የተከታተልካቸው ብዬ አስባለሁ እንጀራን አቁመ ኳሊቲ ፕሮቲን ለመገብካቸው ብዬ አስባለሁ ምንድነው ነው መሰለህ ብሬናቸው ኦሬዲ ከፋት በርናርጎ ኪቶን ቦዲ እየደለት ነበር አማራጭ ምግብ አግኝቷል ብሬን ስኳራቸው እንኳን ዝቅ ቢል እንደ በፊት አደረጋቸው ኦሬዲ ፋት በርኒንግ ውስጥ ገብቷል ፋት አዳፕት አድርገዋል ኦኬ ኪቶን የሚባል ከፋት የሚመጣ ኢነርጂ አለለት ብሬን ስኳራቸው ዝቅ ብሎም እንደ በፊት ያረብሻቸው እንደ በፊት አሰንቃቸው ጊዜያዊ ናቸው ስኳራቸውን እየቀለበሱ ያሉ አንዳንድ ሰዎች ላይ እንደዚህ አይነት መጠነኛ የሃይፖ ነገር ያጋጥማል እሱ ኢሹ አይደለም አሁን ነገር ጨብጠም ምን እንዳበላቸው ላክም እንግዲህ አንተም እንግዲህ እድሜም ወደዛው ገፋ ያለ ስለሆነ ምን ጥያቄ የለውም አመጋገብን ቀይራል ቅድም ላይቭ ላይ ሳውራ ነበርና ኳሪቲ ያደርጋቸው ኦሬዲ ፋት በርኒንግ ውስጥ ገብቷል ፋት አዳፕት አድርገዋል ኦኬ ኪቶን የሚባል ከፋት የሚመጣ ኢነርጂ አለለት ብሬን ስኳራቸው ዝቅ ብሎም እንደ በፊት ያረብሻቸው እንደ በፊት አሰንቃቸው ጊዜያዊ ናቸው ስኳራቸውን እየቀለበሱ ያሉ አንዳንድ ሰዎች ላይ እንደዚህ አይነት መጠነኛ የሃይፖ ነገር ያጋጥማል እሱ ኢሹ አይደለም አሁን ነገር ጨብጠም ምን እንዳበላቸው ላክም እንግዲህ አንተም እንግዲህ እድሜም ወደዛው ገፋ ያለ ስለሆነ ምን ጥያቄ የለውም አመጋገብን ቀይራል ቅድም ላይቭ ላይ ሳውራ ነበርና ኳሊቲ ፕሮቲን ላይ ፎከስ አድርጉ አሳ በደንብ ይብሉ አልመን እንዳይቀማችሁ ስጋ ነክም በደንብ ደፍረው ይብሉ ወክ ያርጉ ኦኬ እድሜ አይገድብም ሌላ እንግዲህ የጤና እክል ማይንቀሳቀስበት ሲቹዌሽን ካላላቅም ወክ ያርጉ ቢያንስ በቀን 7000 እርምጃ እያሉ ወደ 10000 እርምጃ ይሄ ሙቭመንት ነው በዚያ በተጨማሪ ግን የእናትህ በጣም ህይወታቸውን በሙሉ ጤና እንዲኖሩ ከፈለክ ጢም ያደርግ ያለው ይሄ ጋን ወይ ውሃ ውስጥ ያለው ኤነርጂ ዲፕሊትድ ሆኖ ኦኬ ሞር ጤና ማግኘት ይችላልባቸው ይሄ ዲፕሊትድ ካልሆነ ውስጥ ያላቸው የተሞላው ኤነርጂ እየቀነሰ ካልመጣ
አስቸጋሪ ነው። እዛ ጋር ነው ያለው ተኛ እንጂ አልተቀበረም ያስበው። ምክንያቱም አይንቀሳቀሱም ብያለሁ። ትንሽዬ ነገር ቢቀማምሱ ትገረማለህ። በነሱ ስኳራቸው 300 ሊገባ ይችላል። ዲኮ ጫፍ ላይ ያለው ኤነርጂው ይሄን እንዲወጣ ደግሞ ይሄ ኤነርጂ ዲፕሊት የሚያደርገው መስል ነው። ኦኬ የመጡበት መንገድ ለረጅም ዲያቤቲክ ከሆነ ደግሞ ጡንቻ የሚባል ነገር ማዘር የላቸውምና እባክህን ፐርሰናል ትሬነር እንኳን መቅጠር ካለባቸው ቅጠሩና የበእድሜያቸው ልክ ቀስ እየተባለ ጡንቻቸው እንዲገነባ ጥረት አድርጉ። ጡንቻ ተገነባ ማለት ቅድም ያልኩት ውስጥ የሞላ ኤነርጂ ሳክ የሚያደርገው ልክ እንደ ስፖንጅ የተኛ ውሃ ላይ ስፖንጅ ብታረግ ምንድነው የሚያደርገው? ምጥጥ እንደሚያደርገው ሁሉ ጡንቻ ነው ከፍተኛ እዚህ ውስጥ ያለ ኤነርጂ ሊጠቀም የሚችለው ጡንቻ ነው። ጡንቻ ካለለ ስኳር አልተቀለበሰም። እዛው ጋር ነው ያለው። ኮፊ ሳረቁ ኖ በጣም ትክክል ላይ ነገርከኝ። እሷ በጣም እንዲያውም ኤክሰርሳይዝ ትሰራለች እና definitely she is ready to reverse all ይገርማል። በጣም የታገለችው ነው ለ50 ዓመት እና አሁን ከዛ መውጣቷ ራሷ she is very excited እና ስፖርትንም እየሰራች ነው። አይ ይሄ ማነሱን ብቻ ኢንፎርሜሽን ለመጠየቅ ነው እንጂ ሌላው ያልከው በሙሉ ልክ ነህ። እንደዛ አይሰማትም እንደ በፊቱ ወደ ታች ሲወርድ exactly ነው የገለጽከው አንተ። እና በጣም ነው የምናመሰግንህ ከመላ ቤተሰብ ጋር እግዚአብሔር ይባርካት። ታንክ ዩ በጣም ኮሜንት ላይ ኦኬ በዛም በደውላለሁ ስልኩን ስላለኝ በሱ ደውልና ሞር ኢንፎርሜሽን ተሰጠኝና ሌላም ያለው ማዘር ደግሞ ስልኬ ስጣቸውና ጋይድ እናደርጋለን። በጣም ሁሌ ትፈልጋለች ደውላ ነበር በጣም ትፈልጋለች ማውራት እንዲያው እና she is good አሁን በጣም ለውጥ አለ። እናመሰግናለን በጣም Thank you. Wow. Yes. Bye.